የአሜሪካው ኮንዘርቫቲቭ ሆስት ታከር ካርልሰን ከኢራን ጋር ግንኙነት እንዳለው የኮንዘርቫቲቭ ፖለቲካል ሙቭመንት መረዳት ከጠቀመ ሰዎች አንዱ ታከር ካርልሰን ነው። ኦፍ ኮርስ ከሱ ሲኒየር የሆኑን ቢል ኦሬሊ፣ ማርክ ሌቪን፣ ሁግ ሂዌት፣ ሸዋን ሃኒቲ እና ሌሎችም በጣም ብዙ የኮንዘርቫቲቭ አክቲቪስቶች እና ጋዜጠኞች ውስጥ አንዱ ነው። እዚያው ሸዋን ሃኒቲ ራሳቸውን ሬጋን ኮንዘርቫቲቭ ብሎ ነው የሚያስቡት። ሬጋን ኮንዘርቫቲቭ ለአሜሪካ ስጋት የሆኑትን በጦር መጋፈጥ ፒስ ሩ ስትሬንግዝ ነው የሚለው የሬጋን ኮንዘርቫቲቭ እና ኢንዲቪጁዋል ፍሪደም፣ ሶሻልና ፊስካል ኮንዘርቫቲቪዝም ምናምን የሚያተኩር የማይናወጥ ወዳጅነት አላቸው ከእስራኤል ጋር። ትራምፕ ወደ ስልጣን ሲመጣ ግን ይዞ የመጣው ደማጋ ሙቭመንት የሚባል ሜክ አሜሪካ ግሬት አጌን ቶታሊ የሬጋን ኮንዘርቫቲቮችን አመለካከት ስብርብሩን አውጥቶ ነው የመጣው። አሜሪካ ፈርስት ይላል። እኛ ሀገር እየፈረሰ ኢንፍራስትራክቸሩ እንደዚህ ሆኖ እንደ ቻይና እንደዚህ በልጽገው እኛ ግን ሄደን ሌሎች ሀገር ኢራቅ፣ አፍጋኒስታን ሌሎችን ሀገር ድንበር እያስጠበቅን ኔሽን ቢልድ እያደረግን የእኛን ሀገር ረስተናል ነው አይዲያው። ስለዚህ ዊዝድሮ ማድረግ አለብን። የትኛውንም አገር መንግስት አንገለብጥም፣ አንወርም፣ አይመለከትንም፣ ዊ አር ኖት ወርልድ ፖሊስ የሚል ውጭ ጉዳይ ፖሊሲ ይዞ ነው የማጋ ሙቭመንት የመጣው። ስለዚህ የማጋ ሙቭመንት ውስጡ ዲሞክራቶች አሉበት፣ የነ ኬኔዲ ዲሞክራቶች አሉበት፣ የሬጋን ኮንዘርቫቲቮችም ገቡበት፣ ኢንዲፔንደንት የሚባል ገቡበት፣ ሊበራሎች ገቡበት። ኤቭሪባዲ ታጭቆ የሚገርም ኮሌክሽን ነው እና እነ ታከር ካርልሰን የአሜሪካ ፈርስት ፖሊሲ እያቀነቀኑ መጡና ድንገት ትራምፕ ጥፍ አለባቸው። ትራምፕ ጥፍ ብለው ወደ ጦር ወደ ምናምን ሌሎች ሀገር ላይ ኢንቮልቭ ማድረግ ሲጀምር የትራምፕ ተቃዋሚ ሆኑ እነዚህ ሰዎች። የማጋ ሙቭመንት ተሸጠ፣ ለውጡ ተቀለበሰ የሚል እንቅስቃሴ መጣ። እነ ማጆሪ ቴይለር ግሪን፣ እነ ታከር ካርልሰን፣ እነ ካንዳሴ ኦወንስ፣ ኒክ ፉዌንቴ፣ ኢቨን ስቲቭ ቤኖን ሌሎችን መጥቀስ ትችላላችሁ። ቀድሞ የሬገን ኮንዘርቫቲቭ የነበሩ ሸዋን ሃኒቲ፣ እነ ማርክ ሌቪን ደግሞ ምን ሆኑ? እነዚህን በአገር ክደት መክሰስ ጀመሩ። እነ ታከር ካርልሰን የታከር ካርልሰን ግን ትንሽ ለየት የሚለው ነገር ምንድነው? ካታር ትከፍላለች፣ ፈንድ ታደርጋለች ይባላል። ለዛ ነው ታከር ካርልሰን ይሉታል። ድሮስ ጠረጠረ ነበረው ካታር ፈንድ እንደምታደርግ ነው። ይህንን ደግሞ የሚጠቅሙ ነገሮችን ለምሳሌ ሐማስ አሸባሪ አይደለም፣ ኢራን ስጋታችን አይደለችም ምናምን ወደሚል ሲሄድ ይህ ሰውዬ የካታር ፔሮል ላይ እንደሚገኝ መጠርጠር ትክክል ነበር። አንድ ሰው ሐማስ አሸባሪ አይደለም ካለ ችግር አለበት፣ ምንም ጥርጥር የለው። አሁን ግን ኤፍቢአይ እና ሲአይኤ እያሉ ያሉት ምንድነው? ከኢራን አመራሮች ጋር ጀነራሎች ጋር ሳይቀር ሰውየው ኮሚኒኬሽን አለ ነው እየተባለ ያለው። አገሩ ላይ ኮንስፓየር አድርጎ ከውጭ ጠላት ጋር መሰለፍ ለኮንዘርቫቲቭ ይሄ በጣም ያልተለመደ ነው። ዝም ብሎ ፍሪ ፓላስታይን ፍሪ ፍሮም ዘ ሪቨር ቱ ዘ ሲ የሚል ያልተማረ ዝም ብሎ ኮሌጅ ውስጥ ምንዘረጠጥ የሐማስ ደጋፊ የህዝቦላ ደጋፊ ምናምን እንደዚህ ቢያደርግ አትገረሙ። ይሄ ግን ኮስተር ያለ ኮንዘርቫቲቭ አገሩን የሚወድ የሀገሪቱን ባህል የሚወድ በሀገሪቱ የሚኮራ ሰው እንደዚህ ከጀርባ ኢራን ጋር ተሰለፈ ማለት በጣም አስጊ ነው እና ዶላር ምን ያክል ሰውን እንደሚያጦዝ ነው የምትረዱት። ይሄ በዶላር ነው። ካታር በደንብ ስለምትከፍለው ነው ወደ ካታር ሄደው። አሁን ደግሞ ኢራን በደንብ በተሻለ ከፍላለች ማለት ነው።